በሰዋሰው አካዳሚ ማንኛውም ተማሪ ትክክለኛውን የእንግሊዘኛ ቋንቋ ትምህርት ማግኘት ከቻለ እንግሊዘኛን አቀላጥፎ መናገር ይችላል ብለን እናምናለን። በርካታ ተማሪዎች እንግሊዘኛቸውን ለማሻሻል የሚቸገሩት ይህን ማድረግ የሚያስችላቸውን ብቃትና ችሎታ አጥተው ሳይሆን ትክክለኛውን እገዛ በትክክለኛ መንገድ ማግኘት ስላልቻሉ ነው። ሰዋሰው አካዳሚም ይሄን በመረዳት 3 ነገሮችን አሟልቶ ይጠብቃቸዋል። አንደኛ፣ ውጤታማ መዋቅር ያለው የትምህርት አሰጣጥ። ይሄም ማለት የምንሰጣችሁ ትምህርት ደረጃችሁንና መማር የምትፈልጉትን የእናንተን ፍላጎት ያማከለ መሆኑ፣ በቁጥር ውስን ከሆኑ ተማሪዎች ጋር ብቻ መማራችሁ አሊያም ደግሞ ለብቻ መማር ፈልጋለሁ ካላችሁ የቪአይፒ የክላስ አማራጭ ማቅረባችን ዋነኛው አንድ ክፍል ውስጥ አስተማሪ ብቻውን የሚያወራበት ሳይሆን እናንተ ተማሪዎች የምታወሩበት የምትለማመዱበት የትምህርት አሰጣጥ ሂደት መከተላችን። ሁለተኛው የትምህርት ጥራት። እስከዛሬ ለእንግሊዘኛችሁ አለመሻሻል ዋነኛው ምክንያት የትምህርት ጥራት አለመኖሩ ነው። በአካዳሚያችን በተማሪዎች በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ ሀገር በቀል ካሪኩለም ታግዘን እንግሊዘኛ ትምህርት እናስተምራችኋለን። ሶስተኛው ከኛ የምታገኙት ያልተቋረጠና ተከታታይነት ያለው የተማሪ ድጋፍ። በራችንን አንኳኩታችሁ ከመጣችሁበት ቀን አንስቶ እንግሊዘኛችሁ ተቀይሮ እስከምታዩበት ቀን ድረስ ከዋናው ትምህርት ጎን ለጎን ተከታታይነት ያለው ድጋፍ ስለምንሰጣችሁ እንግሊዘኛችሁ ከስኬት እንደሚደርስ ምንም ጥርጥር የለንም። እንግሊዘኛን በትክክለኛ መንገድ ከሰዋሰው አካዳሚ ጋር ይማሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናግሩን ትችላላችሁ። have has hadን እንግሊዘኛ ላይ አሳስቶ መጠቀም በጣም ኮመን የሆነና ተደጋጋሚ ስህተት ነው። ብዙ ሰው have has hadን ሲጠቀም የሚቸገረው እነዚህን ቃላት በእንግሊዘኛ ውስጥ በአንድ አይነት መንገድ ብቻ መጠቀም ስለማንችል ነው። በሳብጀክት፣ ቴንስ፣ ኩዌስችን ወይም በተለያየ ምክንያት በየቦታው ይቀያየሩብናል። ይህን ቪዲዮ በሚገባ እስከመጨረሻው ከተከታተላችሁ have has hadን በእንግሊዘኛ ውስጥ በየትኛውም ቦታ ላይ እንዴት መጠቀም እንዳለባችሁ ትማራላችሁ። እንግሊዘኛ ቋንቋ ላይ have has had በጣም አስፈላጊ መሆናቸውን በእርግጠኝነት እስካሁን ታውቃላችሁ። እነዚህን ጠንቅቀን ሳንሳሳት በእንግሊዘኛ ማወቅ ያለው ጥቅም በጣም ብዙ ነው። ነገር ግን በዛው ልክ ደግሞ እንደምታያችሁ ስንት ናቸው? 3 ናቸው አይደለም? 3 እንደመሆናቸው መጠን 3 ናቸው ማለት አንችልም። አንድ ቃል ሆኖ በ3 መልክ ነው የመጣው። ግን ብዙ ተማሪዎች ይሄን ላትገነዘቡ ትችላላችሁ። 3 የተለያዩ ቃላቶች እናደርጋቸዋለን። በዚህ የተነሳ ስንጠቀምባቸው በጣም ብዙ ስህተቶችን እንሰራለን። ዛሬ ብዙ ነገሮችን አስቤ ነው ይሄንን ትምህርት እንዴት ባስተምራችሁ ነው በቀላል መንገድ ሊረዱት ይችላሉ ብዬ አስቤ መጥቶት። ስለዚህ 3 ጥቅሞችን ነው ዛሬ የምንማረው ማለት ነው። 3 ጥቅሞች ስላችሁ ሀብን ለብቻ እዚህ ጋር 3 ስለዘረዘርኩኝ ከሱ ጋር እንዳታገናኙት፣ አንድ ላይ አድርገን ግን 3 የተለያዩ ጥቅሞችን ይሰጡናል ማለት ነው። ስለዚህ 3ቱን ካወቃችሁ ስለነዚህ ስለ ሀብ፣ ስለ ሀዝ፣ ስለ ሀድ የትኛውን ቦታ እንዴት መጠቀም እንደምትችሉ ትረዳላችሁ ብዬ አስባለሁ። እነዚህን ኤግዛምፕሎች በደንብ እያየን እንጀምራለን። እነዚህ ኤግዛምፕሎች ውስጥ have has had 3ቱም ቃላቶች ይገኛሉ። ኦኬ፣ እዚህ ጋር በቀይ የተጻፉት have አሉ አይደለም? ቀጥሎ ደግሞ has አለች፣ had አለች። ሶ እዚህ ውስጥ የነዚህ ቃላት ጥቅም ይመሳሰላል ወይም ደግሞ አንድ ነው ልትሉት ትችላላችሁ። እስኪ I have a meeting ምን እያለኝ ነው? I have a meeting with my manager at 3 p.m. እንድገሙ። I have a meeting with my manager at 3 p.m. ምን እያልኩኝ ነው? ከማናጀሬ ጋር በዚህ ሰዓት ላይ ምን አለኝ? ሚቲንግ አለኝ። I have a meeting with my manager። ስለዚህ have እዚህ ጋር ምንድነች? ምን እያወራን ነው? I have a meeting ስል ምን እያልኩኝ ነው? ስብሰባ አለኝ እያለችን ነው አይደለም? have ጥቅሟ ምንድነው? ያለኝን ነገር ነው እየተናገርኩባት ያሉት። ምን አለኝ? I have a meeting፣ I have a house እንደምለው ማለት ነው። ግልጽ ነው አይደለም? ሁለተኛውም ጋር እንምጣ እስኪ። she has a lot of responsibilities in her office። ምን ይላል ሁለተኛው? she has a lot of responsibilities in her office። ቢሮ ውስጥ በጣም በርካታ የሚባሉ ኃላፊነቶች
አሉባት ወይም አሏት። ስለዚህ አላት ምን አላት? a lot of responsibilities በጣም ብዙ ሪስፖንሲቢሊቲዎች አሏት። ግልጽ ነው። has ቅድም እኔ I have አለኝ እንዳልኩት ሁሉ እዚህ ጋር ደግሞ ለሷ አላት ብለን እያወራንበት ነው። እንቀጥል። they have clients from different countries. they have clients from different countries ከተለያዩ ሀገራት ክላይንቶች ደንበኞች አላቸው። they have እነሱ ምን አላቸው? they have client አላቸው ደንበኞች አላቸው። በደንብ ግልጽ ነው እያሰባለሁ። የመጨረሻውን ደግሞ እንዴ የመጨረሻውን ወይ ከማየታችን በፊት I have ስል አለኝ ነው። she has ስል አላት ነው። they have ስል አላቸው። እዚህ ውስጥ have has ምን አይነት ትርጉም ምን አይነት ሐሳብ ነው ይዞ እየመጣ ያለው? ያለኝን ነገር እምናገርበት ነው ማለት ነው። ያለኝን ነገር ለማውራት እምጠቀምበት ነው። had እምትለውን ደግሞ ስናያት we had a long discussion about the project yesterday. we had a long discussion about the project yesterday. እዚህ ጋርስ ምን እያለ ነው? yesterday ትላንት ስለ ፕሮጀክታችን በጣም ረዘም ያለ ውይይት አድርገን ነበር ነው። ወይም ደግሞ በጣም ረጅም ዲስከሽን ነበረን። a long discussion ነበረን። ስለዚህ ነበረን አለኝ አላት አላቸው ነበረን። አሁን የዚህች ልዩነት ምንድነው? ሐላፊ ፓስት ከሌሎቹ የሚለየው ምንድነው? ፓስት ነው። ለምን? we are talking about yesterday. we are referring to a time which is in the past. በሐላፊ ጊዜ ውስጥ ያለ ጊዜ ነው ሪፈር እያደረግን ያለ ነው። አለኝ አላት አላቸው ነበረን። ስለዚህ ሁሉም እዚህ ጋር have has had የሚያወሩት ስለ አንድ ነገር ነው ማለት አንችልም። እሱም ምንድነው? ስላለን ነገር had ከነዚህ በምን ትልቃለች? ስለ ሐላፊ ይሆናል። አለኝ ሳይሆን ነበረኝ። ስለዚህ have has had እንደዚህ ሲመጡ ምን ሆኖ ነው የመጡት? main verb ለታውቋል። ስላለን ነገር ስናወራባቸው በእነዚህ በሶስት ቃላቶች ምን ሆኖ ነው የመጡት? main verb ሆነው መጥተዋል ማለት እንችላለን ማለት ነው። ስለዚህ የነዚህ ከሶስት ጥቅሞቻቸው ውስጥ የመጀመሪያው አንደኛው ጥቅም ስላለን ነገር ለማውራት እየተጠቀምን እንደ main verb አድርገን ስንወስዳቸው ነው። የመጀመሪያው ጥቅማቸው ምንድነው? main verb አድርገን ስንጠቀማቸው። ግልጽ ነው። ተጨማሪ ኤግዛምፕሎች ልስጣችሁ። have has had በእንግሊዘኛ ሶስት ጥቅሞች አሏቸው ብለን ሶስቱን ጥቅሞች እያየን የመጀመሪያው ላይ ነን አይደለ? የመጀመሪያው ጥቅም ምንድነው ብለናል? ይችላል ላጥፋትና የመጀመሪያው ጥቅም ምን ሆኖ ሲመጡ ነው? main verb. that means የሴንቴንሳችን ዋና verb ሆኖ ሲመጡ ነው። ቅድም እያየን ነበረ main verb ሆኖ ሲመጡ ምን አይነት ትርጉም አላቸው? አለኝ ስላለን ነገር ነው የምናወራባቸው። ኦኬ ሶ ይችኛውን ኤግዛምፕል እኔ I have two brothers living abroad. ምን ይላል? I have two brothers living abroad. ሁለት living abroad ምን ማለት ነው? ውጪ የሚኖሩ ማለት ነው። ከሀገር ውጪ የሚኖሩ ብላችሁ ትይዙታላችሁ። ስለዚህ ከሀገር ውጪ የሚኖሩ ሁለት ወንድሞች አሉኝ። አሁንም እንደ main verb ስላለኝ ነገር ነው እያወራ ያለሁት። እንደ main verb ስላለኝ ነገር ነው የማወራው። ስለዚህ have አሁንም እንደቅድሙ አለኝ ማለት ነች። ሁለተኛውንም እኔ they have a small business in Addis Ababa. እዚህ ጋር ምን እያልኩኝ ነው? they have a small business አዲስ አበባ ውስጥ አላቸው። አሁንም ስቲል የምናወራው ምንድነው? main verb possession ነው ስላለን ነገር ነው። ይሄኛውንም እኔ she has a busy schedule this week. she has a busy schedule this week. has የሚለው ምንድነው? እሷ በዚህ ሳምንት በጣም የተጣበበ busy schedule አላት። had ሲሆን ምን ብለናል? past ነው። we had no internet during the presentation. we had no internet during the presentation. እዚህ ጋር ደግሞ ምን እያለ ነው? ፕሬዘንቴሽኑ ወቅት ላይ ፕሬዘንት ስናደርግ ምንም አይነት ኢንተርኔት የለንም ነበር። ነው የምትለዋ
አፍራሽ ስለሆነች ነበረን ሳይሆን አልነበረንም ይሆናል ማለት ነው። ስለዚህ have has had main verb ሆኖ ሲመጡ በቃ ይሄ ነው ጥቅማቸው ማለት ነው። በጣም ቀላል ነው። ሳብጀክት ታመጣላችሁ፣ have has had ታመጣላችሁ፣ ከዛ አለኝ ነበረኝ የምትሉትን ነገር two brothers, a small business, a busy schedule, ኢንተርኔት የሚሉትን እያመጣችሁ መናገር ትችላላችሁ። የመጀመሪያው ከመጨረሳችን በፊት እዚቹ ላይ ወደ ሁለተኛው ከማለፋችን በፊት አንድ ማሳያችሁ ነገር ይኖራል። እሱን ነው ሁንም ያለነው ሜን ቨርብ ዋና ቨርብ የምንለው ዩዜጅ ላይ ነው። ነገር ግን ወደ ሁለተኛው ከማለፋችን በፊት ማየት ያሉብን ነገሮች አሉ። እስካሁን ስናይ የነበረው ስላለን ነገር እያወራን ነበር ብለናል። ነገር ግን የሌለንን ነገር ለምሳሌ እዚቹ ጋር ይችኛውን አንብባት። I don't have enough time today ይላል። I don't have enough time today ዛሬ በቂ ጊዜ አለኝ እያልኩ አይደለም። ምንድነው ያልኩትኝ? የለኝም። that means still we are in the main verb usage ነገር ግን ኔጋቲቭ እያደረግነው ነው። I don't have don't የምትለዋ ተጨምራ መጣለች። I have ብል ኖሮ አለኝ ነው። don'tን ከፊት ለፊት እንጨምራለሁ ማለት ነው። እንደዚህ እንዳትሉ I have no እንዳትሉ። ትክክለኛው መንገድ don't ነው የምንጨምረው ማለት ነው። she ከሆነብን ግን doesn't ታደርጉታላችሁ። she doesn't have a laptop for work ለስራ ምን የላትም ላፕቶፕ የላትም። የለኝም የላትም እያልን ኔጋቲቭ እያደረግን ነው። I didn't have my phone during the meeting I didn't have my phone during the meeting በስብሰባው ሰዓት ምንን አልያዝኩም ነበር፣ ስልኬ የለኝም ነበር which is in the past ማለት ነው። አሁን didn't ለምን መጣች ካልን የምናወራው past ስለሆነ ነው። is already in the past። የመጨረሻውንም ይዩት። she didn't have enough experience for the role she didn't have enough experience for the role ለስራው የሚሆን በቂ የሆነ experience ልምድ የላትም ነበር። ተመሳሳይ ሆኖ ነገር ግን ይችኛው ምን ሆነች? in the past ሆነች ማለት ነው። ስለዚህ አሁንም have እነዚህ have የምንላቸው ቨርቦች ሜን ቨርብ ሆኖ ነው የመጡት። እዚህ ጋር hasን መጠቀም እንደማንችል በዛው ማወቅ አለብን። she ቢሆን ራሱ she doesn't has አንልም፣ she doesn't have ነው የምንለው ማለት ነው። ስለዚህ ይሄን ይመስላል። አንድ እዚሁ ላይ ሜን ቨርብ ደግሞ ወደ ቀጣዩም ከማለፋችን በፊት still ማየት ያለብን ነገር አለ። እሷን አሁን ደግሞ still ሜን ቨርብ ላይ ሆነን have has had ጥያቄ ለመጠየቅ ብንፈልግስ? ለምሳሌ እነዚህ እናያቸው። ዛሬ ስብሰባ አለ ብላችሁ መጠየቅ ብትፈልጉስ? ዛሬ ስብሰባ አለ እንዴት ነው የምትጠይቁት? ለምሳሌ ብዙዎቻችሁ have you ብላችሁ ልጀምሩ ትችላላችሁ። ነገር ግን ፈጽሞ አለህ ብላችሁ ለመጠየቅ ስትፈልጉ haveን ከፊት ለፊት ማምጣት ትልቅ ስህተት ነው። ስለዚህ do you have ነው የሚባለው። ኦኬ የሆነ ነገር አለ ስትሉ do you have a meeting do you have a meeting today ዛሬ ስብሰባ አለ እያለ ነው ማለት ነው። ቀጥሎም ያለው ነው እሷ ከስተመር ሰርቪስ ላይ ልምድ አላት እንዴ ነው የምትሉት? አሁን የምናወራው እሷ ስለሚለው ሳብጀክት ነው she so do የሚለውን በመተው does she have you see does she have do you have እንዳለው ቅድም does she have ምን አላት ወይ ልምድ አላት ወይ? does she have an experience in customer service ካላችሁ ትክክል ነው። የመጨረሻው ነው ስብሰባው ላይ ኢንተርኔት ነበራቸው ወይ which is in the past በኃላፊ ጊዜ ነው አይደለም። በኃላፊ ጊዜ ደግሞ ሲሆን ከፊት ለፊት ማትመጣለች did ትመጣለች። did they have አይደለም did they have internet during the meeting? ስለዚህ do you have does she have did they have ከፊት ለፊት ዱን ዳዝን እና ዲድን እየተጠቀማችሁ still main verb ላይ ሰው ስላለው ነገር መጠየቅ ትችላላችሁ። ስለዚህ main verbን በደንብ አስፍተን የተማርነው main verb ላይ እስካሁን ያያናቸው በሙሉ ከምን ጋር ነው የሚገናኙት? አለኝ የሚለው ወይም possession። ኦኬ ወደ ሁለተኛው እንሂድ አይደለ? main verb ይሄ ከሆነ helping verb ሆና ደግሞ ትመጣለች። helping verb ማ have has had
ሄልፒንግ ቨርብ ሆነው ሊመጡ ይችላል። ስፔሻሊ have እና has የነዚህ ነው ሆኖ የምናየው። have እና has ሄልፒንግ ቨርብ ሆነው ሲመጡ እስካሁን እንዳየናቸው አይደሉም። ኮምፕሊትሊ የተለየ ጥቅም ነው ያላቸው። እሱን እንዴ ኦኬ ተማሪዎች፣ አሁን የምናየው ቅድም ያቆምነው have has had እንደ ሜን ቨርብ እንዴት እንደምንጠቀማቸው አይተናል። በተመሳሳይ መልኩ ደግሞ በተለይ hadን እንተዋት have እና has ሄልፒንግ ቨርብ መሆን ይችላሉ። ሄልፒንግ ቨርብ ሲሆኑ እዚህ ውስጥ እዚህ ኤግዛምፕል ሴንቴንሶች ማየት እንችላለን። የመጀመሪያው ምን ይላል? I have worked in education for 5 years። ምን ይላል? I have worked in education for 5 years። እዚህ ውስጥ ቅድም የተጠቀምናት ማናለች? have በተመሳሳይ መልኩ መጣለች። ነገር ግን ቅድም ትዝ ካላችሁ have አለኝ የሚል ትርጉም ነበራት። እዚህ ውስጥስ አላት ወይ ብለን ቼክ እናድርግ። አለኝ የሚል ትርጉም የነበራት መቼ ነው? ሜን ቨርብ ስትሆን ነው። I have worked in education for 5 years በትምህርት ሴክተር ላይ ለ5 ዓመታት ያህል ሰርቻለሁ ማለት ነው አይደለም? ስለዚህ have ምን አይነት ትርጉም አላት ስንል አለኝ የሚል ትርጉም የላትም። እንደውም እዚህ ውስጥ ምንም አይነት ትርጉም ይዛ አልመጣችም። ነገር ግን አጠገቧ የመጣ ሌላ ማን አለ? ሜን ቨርብ አለ worked የሚል እሱን ልታግዝ ሄልፕ ልታደርግ የመጣች ሄልፒንግ ቨርብ ነች ማለት እንችላለን። ሁለተኛውም ላይ በተመሳሳይ መልኩ I have improved my speaking skills። I have improved my speaking skills የንግግር ክህሎቴን ስኪሌን ኢምፕሩቭ አድርጌያለሁ አሻሽያለሁ እያልኩኝ አይደለም። have በተመሳሳይ መልኩ እዚህ ጋር እንደቀድሙ አለኝ የሚል ትርጉም የላትም። አለኝ የሚል ትርጉም የላትም። አሁንም improved የሚለው ሌላ ሜን ቨርብ ልታግዝ ነው የመጣችው ማለት ነው። በተለምዶ ምን እንለዋለን? ይሄንን present perfect tense። present perfect tense የምንለው የቴንስ አይነት አለን። present perfect tense በኃላፊ ጊዜ ምን አድርጌያለሁ፣ ምን ኮምፕሊት ያደረኩት አክሽን አለም ነው። በ5 ዓመታት ውስጥ በትምህርት ሴክተር ላይ ሰርቻለሁ፣ የስፒኪንግ ስኪሌንም አሳድጌያለሁ ያልኩ። ስለዚህ ፓስት ኮምፕሊትድ አክሽኖችን ስናወራ ስንፈልግ have እያለን ቀጥሎ እናመጣለን ፓስት ፓርቲሲፕል ወይም V3 worked improved የሚሉትን ማምጣት እንችላለን ማለት ነው። ቀጥሎ የሚለውን ኤግዛምፕል እንዲ she has changed her job recently። በቅርቡ ስራዋን ምን አድርጋለች? ቀይራለች። እዚህ ጋርም ከላይኞቹ ጋር ተመሳሳይ ነው። ይሆን ነገር በኃላፊ ጊዜ እንዳደረገች እየተናገረን ነው። they have achieved their monthly target። ምን ይላል የሚጨርሰው? they have achieved their monthly target። በዚህ ወር ፕላን ያደረጉትን ታርጌት ምን አድርገዋል? አሳክተዋል። ስለዚህ have እና has እነዚህ ሴንቴንሶች ውስጥ ከዚህ በፊት እንዳየነው እንደ ሜን ቨርብ ፖዚሽን አለኝ የሚል ትርጉም ሳይሆን ያላቸው ሄልፒንግ ቨርብ ሆነው አጠገባቸው የመጡትን ቨርቦች ሊያግዙ ነው የመጡት ማለት ነው። ስለዚህ መቼ ነው ሄልፒንግ ቨርብ መሆናቸውን የምናውቀው ከተባለ አጠገባቸው ያሉትን ቨርቦች ይሁን worked improved changed achieved ሁሉም ኢድ ያለባቸው ወይም ደግሞ V3 አጠገባቸው ይመጣል። አጠገባቸው V3 መጣ ማለት have እና has helping verb ናቸው ማለት ነው። I hope በደንብ ግልጽ አድርጌላችኋለሁ። ስለዚህ ስለ have ስለ has ስለ had በዚህ መልኩ በዚህ ዴፕዝ ገብተን ካወቃችሁ በጣም ከበቂ በላይ ነው። ነገር ግን had ለብቻዋ መታየት ያለባት verb ነች። ትንሽ ለየት ስለምትል hadን ለብቻዋ እንያዝ። ኦኬ በመጨረሻም had የምትለዋን ለብቻዋ ነጥለን እንያዝ። had ብዙ ጊዜ ያው ተማሪዎችን ኮንፊውዝ የምታደርጋለች። እዚህ ጋር ሴንቴንሶቻችን ትንሽ ረዘም ያሉ ናቸው ከቅድሙ አንፃር። I had finished the report before the meeting started ይላል። I had finished the report before the meeting started። ስለዚህ እዚህ ውስጥ ሁለት ክሎዞች እናገኛለን ወይም ደግሞ ሁለት ሴንቴንስ ይመስላል አንድ ላይ መርጅ ተደርጎ። የመጀመሪያው I had finished the report በውስጡ hadን የያዘው ለብቻው አለ። ቀጥሎ ደግሞ እዚህ ጋር የተሰመረበት the meeting started that means በኃላፊ ጊዜ ውስጥ ሁለት የተከናወኑ ድርጊቶች ነበሩን ማለት ነው። የመጀመሪያው I had finished the report ሪፖርቱን ማጠናቀቄ አንድ የኃላፊ ድርጊት ነው። ሌላኛው ደግሞ the meeting started የስብሰባው መጀመር ደግሞ ሌላኛው ፓስት አክሽን ነው። ከሁለቱ ቀድሞ
የተከናወነ የትኛው ነው? ሪፖርቱን ማጠናቀቄ ነው። ስለዚህ የሃድ ጥቅም እዚህ ጋር ምንድነው? አንድ ድርጊት በኃላፊ ጊዜ ቀድሞ መጠናቀቁን ታሳየናለች ማለት ነው። I have finished the report ስንል በኃላፊ ጊዜ ቀድሞ የተጠናቀቀው ድርጊት እሱ እንደሆነ እንረዳለን። ከስብሰባው በፊት የኔ ሪፖርቱን ማጠናቀቂ ቀድሞ ነበር፣ እሱን ነው የሚያሳየን። ሌሎቹም ላይ እንደዛው ነው ማለት ነው። She had left the office when I arrived. She had left the office when I arrived. እኔ በደረስኩኝ ጊዜ እሷ ከኦፊስ ወጥታ ነበር። ሁለት ኃላፊ ድርጊቶች አሉ። አንደኛው የኔ ኦፊስ መድረስ፣ ሁለተኛው ደግሞ የእሷ ከኦፊስ መውጣት። የትኛው ነው የሚቀድመው ከሁለቱ ካልን had ያለችባት ሴንቴንስ የምትቀድም ድርጊት ነች። ስለዚህ ቀድማ እኔ ኦፊስ ከመድረሴ በፊት እሷ ወጥታ ነበር እያለን ነው። የመጨረሻው they had completed the project before the deadline. They had completed the project before the deadline. ዴድላይኑ ከመጠናቀቁ በፊት ፕሮጀክቱን ኦልሬዲ አጠናቀው ነበር እያለን ነው። ስለዚህ had ብሎ አጠገቡ V3 had ብሎ V3 ካገኛችሁ እያሳየን ያለው ምንድነው? ታይም ሪፈረንስ። አንድ ድርጊት በኃላፊ ጊዜ ቀድሞ መከናወኑን ሪፈር እያደረገን እየጠቆመን እንደሆነ መረዳት ትችላላችሁ። አሁንም ግን had መገንዘብ ያለባችሁ እንደ ሄልፒንግ ቨርብ ነው የተጠቀምናት ማለት ነው። በዛሬው ሌሰናችን ላይ have has had ብዙ ጊዜ ኮንፊውዥን ይፈጥሩ ነበር። በእርግጠኝነት ግን ክላሪፋይ አድርገናቸዋል ማለት ነው። በሰዋሰው አካዳሚ ማንኛውም ተማሪ ትክክለኛውን የእንግሊዘኛ ቋንቋ ትምህርት ማግኘት ከቻለ እንግሊዘኛን አቀላጥፎ መናገር ይችላል ብለን እናምናለን። በርካታ ተማሪዎች እንግሊዘኛቸውን ለማሻሻል የሚቸገሩት ይህን ማድረግ የሚያስችላቸውን ብቃትና ችሎታ አጥተው ሳይሆን ትክክለኛውን እገዛ በትክክለኛ መንገድ ማግኘት ስላልቻሉ ነው። ሰዋሰው አካዳሚም ይሄን በመረዳት 3 ነገሮችን አሟልቶ ይጠብቃቸዋል። አንደኛ ውጤታማ መዋቅር ያለው የትምህርት አሰጣጥ። ይሄም ማለት የምንሰጣችሁ ትምህርት ደረጃችሁንና መማር የምትፈልጉትን የእናንተን ፍላጎት ያማከለ መሆኑ፣ በቁጥር ውስን ከሆኑ ተማሪዎች ጋር ብቻ መማራችሁ አሊያም ደግሞ ለብቻ መማር ፈልጋለሁ ካላችሁ የቪአይፒ የክላስ አማራጭ ማቅረባችን ዋነኛው አንድ ክፍል ውስጥ አስተማሪ ብቻውን የሚያወራበት ሳይሆን እናንተ ተማሪዎች የምታወሩበት የምትለማመዱበት የትምህርት አሰጣጥ ሂደት መከተላችን። ሁለተኛው የትምህርት ጥራት። እስከዛሬ ለእንግሊዘኛችሁ አለመሻሻል ዋነኛው ምክንያት የትምህርት ጥራት አለመኖሩ ነው። በአካዳሚያችን በተማሪዎች በተመሰገኑ ብቁ መምህራንና በጥንቃቄ በተዘጋጀ ሀገር በቀል ካሪኩለም ታግዘን እንግሊዘኛ ትምህርት እናስተምራችኋለን። ሶስተኛው ከኛ የምታገኙት ያልተቋረጠና ተከታታይነት ያለው የተማሪ ድጋፍ። በራችንን አንኳኩታችሁ ከመጣችሁበት ቀን አንስቶ እንግሊዘኛችሁ ተቀይሮ እስከምታዩበት ቀን ድረስ ከዋናው ትምህርት ጎን ለጎን ተከታታይነት ያለው ድጋፍ ስለምንሰጣችሁ እንግሊዘኛችሁ ከስኬት እንደሚደርስ ምንም ጥርጥር የለንም። እንግሊዘኛን በትክክለኛ መንገድ ከሰዋሰው አካዳሚ ጋር ይማሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናግሩን ትችላላችሁ።